በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ወደ ቀደመ ስራችን ወደ ዜና ሥላሴ ነገድ እንመለስ። እንዲህ እያልን እንናገር ዘንድ በሥላሴ ያመነ ብፁዕ ነው። ሥላሴን ፈቃድ የፈጸመ ሰው ብፁዕ ነው። የሥላሴን በዓል ያከበረ ብፁዕ ነው። ለሥላሴ ስዕለትን ያስገባ ብፁዕ ነው። ይህን የዜና ሥላሴ መታሰቢያ ያጻፉ ብፁዓን ናቸው። ይህን ዜና ሥላሴ የሚሰሙ ብፁዓን ናቸው። ዘወትርም ወደ ሥላሴ የሚያንጋጥጡ ብፁዓን ናቸው። እነርሱም ጽናትን መልካም ዋጋ አላቸውና እነርሱም የበረከት ሐሴት ተዘጋጅቶላቸዋልና መንግሥተ ሰማያትን ለእነርሱ ናትና እነርሱ የብርሃን መጎናጸፊያ የብርሃን የራስ ቁር ይገባቸዋልና እነርሱም የብርሃን አክሊል እነርሱም የብርሃን መጽሐፍ እነርሱም የብርሃን ኮከብ እነርሱም የብርሃን ሀገር አላቸውና እነርሱም የብርሃን ገነት እነርሱም በብርሃን ቀኝ መቆም እነርሱም የብርሃን ዕንቁ ወንበር ዙፋን ይገባቸዋል። እነርሱም መንፈስ ለእነርሱም የነፋስ እግር ፍጥነት ያለው ሰረገላ አላቸው። እነርሱም ማዕድና የሕይወት ምግብ እነርሱም ከሕይወትና ከደስታ ምንጭ የተገኘ መጠጥ አላቸው። እነርሱም በጽርሐ ጽዮን መኖር በእነርሱም በአርማጌዶን መሰብሰቢያ አላቸው። እነርሱም ስውር መና ከወለላም ይልቅ የሚጣፍጥ የሕይወት ምንጭ አላቸው። የጌታ ወዳጅ እንደተናገረ እንደ በረዶ ነጭ የሆነ የሕይወት ወንዝ አሳየኝ። ከእግዚአብሔር ከዙፋኑ ስር ከበጉም ሥልጣን በታች ይወጣ ነበር። በሜዳዋ መካከልም ይፈስ ነበር። በወዲያም ወንዝ ነበር፣ በወዲህም የሕይወት ዛፍ ነበር። እያንዳንዱ ወርም 12 ፍሬ ያፈራ ነበር፣ ፍሬውንም ይሰጥ ነበር። የዛፍ ቅጠልም ለአሕዛብ ሕይወት ፈውስ ነበር። ከእንግዲህ ወዲህም ርኩሰት ምንም የለም። በውስጧም የእግዚአብሔርና የበጉ ዙፋን አለ። እግዚአብሔር አገልጋዮችና በሚያመልኩት ላይም ከእንግዲህ ቁጣ አይሆንም። ፊቱንም ያያሉ፣ ስሙም በግንባራቸው የተጻፈ ነው። ከእንግዲህም ማዘን የለባቸውም። የመቅረዝ መብራት ብርሃን፣ የፀሐይ ብርሃንም አይፈልጉም። እግዚአብሔር በእነርሱ ያበራልና ለዘላለሙ ይነግሣሉ። ዳግመኛም ይህ ደቀ መዝሙር ከሰማይ የእግዚአብሔር ክብሩ ከሰዎች ጋር ናት፣ በእነርሱ ላይም አደረች። እነርሱም ሕዝቦቹ ይሆኑታል፣ እርሱም አምላካቸው ይሆናቸዋል። እግዚአብሔርም ከእነርሱ ጋር ይኖራል፣ ከዓይናቸውም እንባን ያብሳል። ከእንግዲህም ሞት የለባቸውም፣ ልቅሶ፣ ጩኸት፣ ሕመምም የለባቸውም። የቀድሞው ሥርዓት አልፎአልና እነሆ ሁሉም ሰው ታደሱ። በዙፋኑ ላይ የተቀመጠው እነሆ ሁሉንም አዲስ አደርጋለሁ አለ። እንዲሁም አለኝ፣ ይህ ቃል በእውነት የተፈጸመ የታመነ ነውና ጻፍ። አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ። መጀመሪያው እኔ ነኝ፣ መጨረሻውም እኔ ነኝ። እኔ ለተጠማ ይጠጣ ዘንድ ከሕይወት ውኃ ያለ ዋጋ እሰጠዋለሁ። ድል ያደረገም መንግሥተ ሰማያትን በከንቱ ይወርሳል፣ አምላኩም እሆነዋለሁ፣ እርሱም ልጄ ይሆነኛል። እግዚአብሔር ይህን ሁሉ የሚናገር ለወዳጆቹና ዛሬ የሥላሴን በዓል ለሚያከብሩ ነው። ዳግመኛም በወዳጁ በኢሳይያስ ቃል ከካዲዎችን ስለ እነርሱ ሲዘልፋቸው እንዲህ ብሎ ተናገረ። እንዲህም አላቸው፣ ወዳጆቼ የምስጋናዬን ተራራ ይወርሳሉ፣ አገልጋዮቼ በዚያ ያድራሉ። በዛፎች መካከልና በመንጋዎች ምሳግም ያድራሉ፣ በውስጡም የመሰማሪያ ቦታዎች አሉ። የተዋችሁኝ እናንተ የረሳችሁኝ እናንተም ሁላችሁም በሰይፍ ትሞታላችሁ። ብጠራችሁ አልመለሳችሁልኝምና ነግራችሁም ችላ ብላችሁኛልና በፊቴም ክፉ ሥራ ሠራችሁ፣ ላድናችሁም አልወደድኳችሁምና። ስለዚህም እግዚአብሔር እንዲህ ይላል፣ ለእኔ የሚገዙ ይበላሉ፣ እናንተ ግን ትራባላችሁ። እኔ የሚገዙ ይጠጣሉ፣ እናንተ ግን ትጠማላችሁ። እኔ የሚገዙ ይደሰታሉ፣
እናንተ ግን ትዋረዳላችሁ። ለእኔ የሚገዙ ሐሴት ያደርጋሉ፣ እናንተ ግን በጥፋት ትጮኻላችሁ። በልባችሁ ሕማም በሰውነታችሁ መጥፋት ጩኹ፣ ዋይ ዋይ በሉ። ስሜን መጥራትና ሥርዓቴን መጠበቅን ትታችኋል። የመረጥኋቸውን ተቀብላችኋቸው እነሆ አጠፋችኋለሁ። ቅዱስ ተብዬ የምጠራ እኔ ነኝና ለእኔ የሚገዙ በምድር ላይ ይባረካሉ። እውነተኛውን አምላክ አመስግነውታልና የቀድሞ መከራቸውንም ይረሳሉ። በልቦናቸው አያስቡትም። ሰማይም አዲስ ይሆናልና ምድርም አዲስ ትሆናለችና የቀደመ ሥራቸውን አያስቡትም። ልቡናቸውም አይመጣባቸውም። በውስጧ ደስታን ሐሴትን ያገኛሉ እንጂ። ወንድሞቼ ሆይ እዩ፣ እግዚአብሔር ይህንን ሁሉ ጸጋ የሚሰጥ ለሚወዱትና በንጽሕና ጸንተው ለሚያገለግሉት ነው። እነርሱ ደስታና ሐሴት ይገባቸዋልና። እነርሱ ሥርዓት አላቸውና፣ እነርሱ ክብር ለእነርሱ ልዕልና አላቸው። እነርሱ ንግሥና ለእነርሱም ባለሟልነት ይገባቸዋል። የአብ የወልድ የመንፈስ ቅዱስን መታሰቢያ የሚያደርጉ ንግሥና ባለሟልነት ይገባቸዋል። ይህንም በዓል የሚያቃልሉ እና የሚያከብሩ ግን ለእነርሱ ፍጹም ችግር አለባቸው። ለእነርሱ ረሃብ፣ ለእነርሱም መጠማት አለባቸው። ለእነርሱ ኀፍረት፣ ለእነርሱ ውርደት አለባቸው። ለእነርሱ ደዌ፣ ለእነርሱ ጥፋት አለባቸው። ለእነርሱ ፀሐይ ጋር አለባቸው። ለእነርሱ የሥጋ ደዌ አለባቸው። ይህ ዜና ሥላሴ ለሚንቁ ለእነርሱ ጥፋት አለባቸው። ይህ ዜና ሥላሴ አላውያንን ከገጸ ምድር የሚጠራርጋቸው የሰናዖር አውሎ ነፋስ ነው። ዳግመኛም ይህ ዜና ሥላሴ ቅዱሳንን ከጠላት ጠር የሚጋርዳቸው የተወደደ የድኅነት ጋሻ ነው። የዜና ሥላሴ ከማር ከስኳር ይልቅ የጣፈጠ ነው። ጣዕሙ የሚወደድ ነው። ጳዚዮንና ሰምጴር ከተባሉ ዕንቁዎች ይልቅ የተመረጠ ነው። ከብዙ ሺህ ወርቅና ብር ይልቅ አንደበትህ ሕግ በቃል ተናግረህ የሠራኸው ሕግ ይሻለኛል እንዳለ መዝሙር። አሁንም በኃጢአት ያይደለ በንጽሕና የቀረበ እጅ መንሻ ይገባዋል። በርሥዓት ያይደለ በቅድስና የቀረበ እጅ መንሻ ይገባዋል። በኃጢአት ያይደለ በእውነት የቀረበ መሥዋዕት ይገባዋል። በበደል ገንዘብን ያይደለ በእጅ ድካም የተገኘ እጅ መንሻ ይገባዋል። እግዚአብሔር በነቢዩ በኢሳይያስ ቃል አድሮ ኃጢአተኛ ግን ላም ቢሰዋልኝ እኔም ውሻን እንዳረደልኝ ይሆናል። ስንዴንም ቢያስገባልኝ የእሪያ ደም እንዳስገባልኝ ይቆጠራል። ለመታሰቢያዬ ዕጣንን ያስገባ ቢኖር እንደተሳደበ ይቆጠራል ሲል ይጠላል፣ ይጸየፋል። ዳግመኛም ስንዴን ብታመጡልኝ ከንቱ ነው፣ ዕጣናችሁም የረከሰ ነው። ዳግመኛም በዳዊት አፍ የኃጥእ ቅባት ግን ራሴ አይቀባም አለ። ዳግመኛ ከብዙ የኃጥአን ብልጽግና ይልቅ በእውነት የተገኘ ጥቂት ገንዘብ ይሻላል አለ። ይህን እናስተውል፣ ንጹሕ መሥዋዕትንም እናቀርብ ዘንድ ኃጢአትን ፈጽመን እንተው ዘንድ ኑ። ኃጢአት ለጊዜው እንደ እናት ጡት ትጠማለችና በመጨረሻዋ ግን እንደ ሬት የመረረች ናት። የእናት ጡትም በጊዜው ይተዋል፣ ኃጢአት ግን አትተውም። ካልናቋት ሊተዋት አትቻልምና ወደ ጥፋት ቤት እስከምታስገባ ድረስ ትስባለች እንጂ። ስለዚህም መድኃኒታችን ጻድቁም ይጽደቅ ንጹሕም ይንጻ፣ እነሆ ፈጥኜ እመጣለሁ፣ ዋጋዬም ከራሴ ጋር ነው፣ ለሁሉም ለእያንዳንዱ እንደ ሥራው እከፍል ዘንድ አለ። ይህም ማለት ተዘጋጁ ማለት ነው። እነሆ ከማር ባሕር ከወተትም ወንዝ ዳግመኛ ከወይን ፈሳሽ ቀዳንላችሁ፣ በገንዳው ላይም ሞላንላችሁ። ሁላችሁም የመንግሥተ ሰማያት በጎች እንካችሁ ጠጡ። ከብዙ ጥልቅ ምስጢር በጥቂቱ ዜና ሥላሴን አነበብንላችሁ። ወንጌላዊ ዮሐንስ እንደተናገረ ሁሉም በእያንዳንዱ ቢጻፍ የተጻፈውን መጽሐፍ ዓለም እንኳ ባልቻለው ነበር። ከእንግዲህስ አብርሃምን ለመረጠው እግዚአብሔር አብ ምስጋና ይገባል። የተገለጠለት በሁለት ወገን ድንግል የሆነች ቅድስት እመቤታችን ማርያም ልጅ ለሆነ ለእግዚአብሔር ወልድ ስግደት ይገባል። እሱም ወዳጁ ላደረገው ለእግዚአብሔር መንፈስ ቅዱስም ምስጋና ይገባል።
ለዘላለሙ አሜን። የመናፍቃን ዘለፋ በዚህ ተፈጸመ። ከክህደት ዛፍ ያቆጠቆጡ ናቸው። ከሕይወት ፍሬ ተስፋ የቆረጡ ናቸው። ከሃይማኖት መንገድ ያዳጡ፣ ወደ ግራው መንገድ የሚሮጡ፣ በሐሰት ነገር የሚያሽሟጥጡ፣ በኃጢአት እርሾ የሆመጠጡ፣ ከሃይማኖት ዕውቀት ያፈነገጡ ናቸው። ይህም በድርሳን ለተናገረ ለደረሰ በፍርድ አደባባይ የዘላለም ሕይወትን ይወርስ ዘንድ ከወቀሳም ይድን ዘንድ ቅዱሳን ሁሉ ጸለዩለት። የብርሃን መጎናጸፊያ ለብሶ ተጎናጽፎ ከተባረኩ ጻድቃን ጋር በዘመናት ባለቤት ሥልጣን የባሕርዩ በሆነ በጌታ ፊት በቀኝ በክብር መቆምን ያገኝ ዘንድ በጽርሐ ጽዮንም ይዘምር ዘንድ በአርማጌዶንም ይሾም ዘንድ ጸልዩለት ለዘላለሙ አሜን። ይህን ዜና ሥላሴ የጻፈውን ያጻፈውን ያነበበውን የተረጎመውን የሰሙትንም ሁሉ የጥምቀት ልጆች ስማቸውን በሕይወት መጽሐፍ ይጻፍላቸው፣ የብርሃን መጎናጸፊያ ያጎናጽፋቸው፣ በጽርሐ ጽዮን ያሳርፋቸው፣ ከሕይወት ማዕድም ያሳትፋቸው ለዘላለሙ አሜን። ይህን ድርሰት በትጋት የጻፈ እሱም ቅዱስ መስቀሉን የተሸከመ የክርስቶስ ወዳጅ ነው። በነፍስ በሥጋ የደኸየ ቀሲስ መነኩሴ ነው። የሥሉስ ቅዱሳን መታሰቢያ የሚያደርግ አብ ወልድ መንፈስ ቅዱስ በነገሱ ጊዜ በባለሟልነት ይኖራል። በአዲሲቱ ጫጉላም በአርማጌዶን ይሾማል ለዘላለሙ አሜን። በመንፈስ ቅዱስ አጋዥነት የተተረጎመ ይህን ትምህርት አዳምጡ። እግዚአብሔር ፍጹም ምሕረቱን ያሰማችሁ፣ አስቀድሞ ለወዳጆቹ ያዘጋጀውን መንግሥቱን ያወርሳችሁ። እርሱ ራሱ ጌታ አባት ይሁናችሁ፣ እናቱ እመቤታችን እናት ትሁናችሁ። የሦስትነት ምስጢር በቀኝ በግራችሁ መከታ ይሁናችሁ። ዕፀ መስቀሉም በኋላና በፊት ከለላ ይሁናችሁ። ዕዝቃችሁንና አጥንታችሁንም ያለምልምላችሁ። ስንፍናን እንቅልፍን ያስወግድላችሁ። ጸሎታችሁንም ወደ አርያም ያሳርግላችሁ። ከራሳችሁም ሕማምን ያስወግድላችሁ። ከልቦናችሁም ድካምን ያርቅላችሁ። የዘራችሁትን ትልም ያሳምርላችሁ። ማይረሩንና ቀስሙንም ያሳምርላችሁ። ብዙ ዘመንም ይስጣችሁ፣ ረጅም ዕድሜንም ይስጣችሁ ለዘላለሙ አሜን። ካረፋችሁ በኋላም የለምለም መናንና የጣፈጠ ውሃን ይመግባችሁ። ለሰዎች ያልተፈተለውን ያልተሰራውንም ያልብሳችሁ። ኤዶም የተባለች ገነትንም ያወርሳችሁ። ኃጥአን እርግማንን በለበሱ ጊዜም ከተባረኩት ጋር መቆምን ያድላችሁ። በሰላምን ፈጽሞ ይጋርዳችሁ። ያማረና የተወደደ ድርሳን የቀና ሃይማኖት ትምህርት የተማረ አንድ ድሃ የደረሰው ነው። ታላቋ በደብረ ብስራት ገዳም ተጻፈ። በ6557 ዓመት በ8ኛው ወር በ12 ሰርቀ ሌሊት ሰኞ ቀን ተጻፈ። እግዚአብሔር አዶናይ ምስጋና ይገባል። አምላክን ለወለደች በሁለት ወገን ድንግል ለሆነች ለእመቤታችን ቅድስት ድንግል ማርያም ውዳሴ ማሕሌትንና መዝሙር ይገባል ለዘላለሙ አሜን። ያጻፈውን የጻፈውን ያነበበውን የተረጎመውን ይህን መጽሐፍ የሰሙትን እግዚአብሔር በአንድነት ይማራቸው አሜን። አባቶቼና ወንድሞቼ፣ ሴቶችም ወንዶችም፣ ካህናትና ዲያቆናት ሆይ የመጽሐፍ ቀላል አይምሰላችሁ። የአብ የወልድ የመንፈስ ቅዱስ በዓላቸውን አክብሩ እንጂ በመንግሥተ ሰማያት ያክብራችሁ ዘንድ ለዘላለሙ አሜን። የሥሉስ ቅዱስ ይቅርታቸውና ምሕረታቸው ከሕዝበ ክርስቲያኑ ጋር ይኑር ለዘላለሙ አሜን። አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ዳግመኛ ቀዳማዊና ዳህራዊ አምላክ በሆነ በኮሬባዊው እሳተ መለኮት አጠገብ የተቀመጠ የኤፌሶን ሹም ወንጌላዊ ዮሐንስ ያለውን እንነግራችኋለን። ስለ ነገረ ድኅነት በጆሮአችን የሰማነውን በዓይናችን ያየነውን እጆቻችን የዳሰሱትን ሕይወት ተገልጣ አየናት፣ ምስክርም ሆነናል። በአብ ዘንድ የነበረችውን እኛም የተገለጠችውን የዘላለም ሕይወት እንነግራችኋለን። አየናት፣ ሰማናት፣ እናንተም እንነግራችኋለን። እናንተም ከእኛ ጋር አንድ ትሆኑ ዘንድ
እናንተም ከእኛ ጋር አንድ ትሆኑ ዘንድ አንድነታችንም ከአብ ከልጁ ከኢየሱስ ክርስቶስም ጋር ነው። ደስታችሁም በእኛ ፍጹም ትሆን ዘንድ ይህን እናነብላችኋለን። አስቀድመን ከእርሱ የሰማናትም ዜና ይህች ናት። ለእናንተም እግዚአብሔር ብርሃን እንደሆነ ጨለማም በእርሱ ዘንድ ምንም እንደሌለ እንነግራችኋለን። በጨለማ እየተመላለስን ከእርሱ ጋር አንድነት አለን ብለን እንዋሻለን፣ እውነትና ቅንነትን አንሠራትም። ነገር ግን እርሱ ብርሃን እንደሆነ እኛም በብርሃን ብንመላለስ እርስ በርሳችን አንድነት አለን። የኢየሱስ ክርስቶስም ደም ከኃጢአታችን ሁሉ ያነጻናል። ኃጢአት የለብንም ብንል ግን ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። ኃጢአታችንን ብናዘዝም ኃጢአታችን ይቅር ቢለን ከበደላችንም ሁሉ ሊያነጻን እርሱ ታማኝና ጻድቅ ነው። ኃጢአት አልሰራንም ብንል ግን እርሱን ሐሰተኛ እናደርገዋለን፣ ቃሉም በእኛ ዘንድ የለም። ልጆቼ ሆይ ኃጢአት እንዳትሰሩ ይህንን እጽፍላችኋለሁ። ነገር ግን ማንም ኃጢአት ቢሠራ ከአብ ዘንድ ጰራቅሊጦስ አለን፣ ኢየሱስ ክርስቶስ ኃጢአታችንን ያስተሰርይልን ዘንድ እውነተኛ የባሕርይ አምላክ ነው። ይኸውም ለዓለም ሁሉ ኃጢአት እንጂ እኛ ብቻ አይደለም። ስለዚህም ትእዛዙን ብንጠብቅ እርሱን እንዳወቅነው በዚህ እናውቃለን። እርሱን አውቀዋለሁ የሚል ትእዛዙንም የማይጠብቅ ቢኖር ሐሰተኛ ነው፣ በእርሱም ዘንድ እግዚአብሔር እውነት የለም። ነገር ግን ማንም ቃሉን የሚጠብቅ ቢኖር የእግዚአብሔር ፍቅር በእውነት በእርሱ ላይ ፍጹም ሆኗል። በእርሱ አምነን ጸንተን መኖራችንን በዚህ እናውቃለን። ማንም በእርሱ አምኜ እኖራለሁ የሚል እርሱ እንደተመላለሰ ሊመላለስ ይገባዋል። ወንድሞቼ ሆይ አዲስ ትእዛዝ የምጽፍላችሁ አይደለም፣ ከመጀመሪያ የነበረችውን የቆየችውን ትእዛዝ ነው እንጂ። ይህ የሰማችሁት ቃል የቆየ ትእዛዝ ነውና። ዳግመኛ አዲስ ትእዛዝ እጽፍላችኋለሁ፣ እርሱም በእናንተ ዘንድ የታመነ ነው፣ እናንተም በእርሱ ጸንታችሁ ትኖራላችሁ። ጨለማው አልፏልና እውነተኛው ብርሃንም ፈጽሞ ተገልጧል። በብርሃን አለው የሚል ወንድሙን ግን የሚጠላ ብዙ ሐሰተኛ ነው፣ እስካሁንም በጨለማ ውስጥ አለ። ወንድሙንም የሚወድ ግን በብርሃን ይኖራል፣ በእርሱም ዘንድ ማሰናከያ እንቅፋት የለም። ነገር ግን ወንድሙን የሚጠላ በጨለማ ይመላለሳል፣ ጨለማውም ዓይኖቹን ስላሳወረው የት እንደሚሄድ አያውቅም። ልጆቼ ሆይ ኃጢአታችሁ ስለ ስሙ ተሰረዮላችኋልና እጽፍላችኋለሁ። አባቶቼ ሆይ ከመጀመሪያ ያለውን እርሱን አውቃችሁታልና እጽፍላችኋለሁ። ጎልማሶች ሆይ ክፉን አሸንፋችሁታልና እጽፍላችኋለሁ። ልጆቼ ሆይ አብን አውቃችሁታልና ጻፍኩላችሁ። አባቶቼ ሆይ ከመጀመሪያ ያለውን እርሱን አውቃችሁታልና ጻፍኩላችሁ። ጎልማሶች ሆይ ብርቱዎች ስለሆናችሁ እግዚአብሔርም ቃል በእናንተ ስለሚኖር ክፉንም ስላሸነፋችሁ ጻፍኩላችሁ። ዓለምን በዓለም ያለውንም ማንኛውንም ቢሆን አትውደዱ። ዓለምን የሚወድ ሰው ግን የእግዚአብሔር ፍቅር በእርሱ ዘንድ የለም። በዓለም ውስጥ ያለው ሁሉ የሥጋ ምኞት፣ የዓይን አምሮት፣ የኑሮ ምቾት ሁሉ ከዓለም እንጂ ከአብ የተገኘ አይደለምና ዓለሙም ያልፋል፣ ፍትወቱም ያልፋል። የእግዚአብሔርን ፍቃድ የሚፈጽም ግን ለዘላለም ጸንቶ ይኖራል። ልጆቼ ሆይ ይህች ሰዓት የመጨረሻይቱ ናት። ሐሳዊ መሲህ እንደሚመጣ እንደሰማችሁ አሁንም ብዙዎች የክርስቶስ ተቃዋሚዎች ሆነዋል። በዚሁም የመጨረሻይቱ ሰዓት እንደሆነች አውቀን ከእኛ ያልሆኑ ከእኛ ተለይተው ወጥተዋልና ከእኛ ወገን ቢሆኑማ ከእኛ ጋር ጸንተው በኖሩ ነበር። ነገር ግን ከእኛ ወገን እንዳልነበሩ ይታወቅ ዘንድ ከእኛ ተለዩ። እናንተ ግን ከእርሱ ከቅዱሱ መንፈስ ከመንፈስ ቅዱስ ቅባት አላችሁ፣ ሁሉንም ታውቃላችሁና እውነትን እንደማታውቁት አድርጌ አልጻፍኩላችሁም፣ እንደምታውቁት አድርጌ ጻፍኩላችሁ እንጂ ሐሰት ሁሉ ከእውነት አይደለችምና ክርስቶስ መሲህ አይደለም ብሎ ጌታ ኢየሱስን ከሚክድ በቀር ሐሰተኛ ማን ነው? ሐሳዊ መሲህ ነው። አብን የሚክድ ሁሉ ወልድን በማመን ጸንቶ አይኖርም፣ ወልድንም የሚክድ ሁሉ አብን በማመን ጸንቶ አይኖርም።
በወልድ የሚያምን ግን አብንም በማመን ጸንቶ ይኖራል። እናንተስ አስቀድሞ የተማራችሁት ትምህርት በእናንተ ዘንድ ጸንቶ ይኑር። ቀድሞ የሰማችሁት ትምህርት በእናንተ ዘንድ ቢኖር እናንተም በአብ በወልድ አምናችሁ ጸንታችሁ ትኖራላችሁ። ይህችም እርሱ የሰጠን ተስፋ የዘላለም ሕይወት ናት። ስለሚያስቷችሁ ሰዎች ይህን ጻፍኩላችሁ። እናንተስ ከእርሱ የተቀበላችሁት ቅባት በውስጣችሁ ይኖራልና ማንም እንዲያስተምራችሁ አትፈልጉም። የእርሱ መንፈስ ስለ ሁሉ ነገር ያስተምራችኋል እንጂ እውነት ነው ሐሰትም አይደለም። እንደተማራችሁትም በእርሷ ጸንታችሁ ኑሩ። ልጆቼ ሆይ አሁንም በእርሷ ጸንታችሁ ኑሩ። እርሱ በተገለጠ ጊዜ በፍርድ ቀን ሞገስን እናገኝ ዘንድ በሚመጣ ጊዜም ከእርሱ የተነሳ እንዳናፍር እርሱ ጻድቅ መሆኑንም ካወቃችሁ ጽድቅን የሚሠራ ሁሉ ከእርሱ እንደተወለደ ታውቃላችሁ። ልጆቼ ሆይ አሁንም በእርሷ ጸንታችሁ ኑሩ። እርሱ በተገለጠ ጊዜ በፍርድ ቀን ሞገስን እናገኝ ዘንድ በሚመጣም ጊዜ ከእርሱ የተነሳ እንዳናፍር እርሱ ጻድቅ መሆኑንም ካወቃችሁ ጽድቅን የሚሠራ ሁሉ ከእርሱ እንደተወለደ ታውቃላችሁ። በጽምረተ መለኮት አንድ የሆነ የሥላሴን የምስጢር መጀመሪያ ወደ መናገር እንመለስ። ጥንታቸው የማይመረመር ነው። ሥላሴ ድንቅ ነው። ገናንነታቸውና መንግሥታቸው የማይሻር ነው። ሥላሴ ድንቅ ነው። ባሕርያቸው ምስጢር ነው። የንባባቸው አዝዋሪት ጥልቀት እንደ ባሕር ጥልቀት የማይዳሰስ ነው። ጠፈርን እንዴት እንደሰቀሉት ምድርን እንዴት እንዳጸኗት ተራራዎቿንም በጉብታ በኮረብታ እንዴት እንዳጸኗቸው ስሉስ ቅዱስ ገናንነታቸውን ለመናገር ድንቅ ነው። ከሟች ሕሊና የተሰወረ ነው። እውነታቸውን ፍጡር ያውቅ ዘንድ የማይቻለው ነው። ሣር በእሳት ፊት ሊቆም ይችላልን? ወይስ ገለባ እሳትን ሊቀርበው ይችላልን? ከአፈር የተፈጠረ ሰው ነበልባልን ሊዳስሰው ይችላልን? ብር ከወርቅ ጋር ይተካከላልን? ናስ ከብረት ጋር ይተካከላልን? ለሁሉም ፍጡር ላይ ይቅርታቸው የመላ ነው። በጥበብና በምክር አንድ የሆነ የአብና የወልድ የባሕርይ ሕይወት መንፈስ ቅዱስ ጰራቅሊጢስ በምታነጻ በጥምቀት ጊዜ በርግብ አምሳል የተገለጸ ነው። አብ በደብረ ታቦር ለልጁ ምስክር እንደሆነ እሱም በደመናው የተገለጸ ነው። ሦስት አካላት አንድ እግዚአብሔር ነው። የፀሐይ መውጣት የማይመሳሰለው ነው። በመልክ ልዩ ልዩ የሆኑ ዕንቁዎችም ቁጥራቸው 12 የሆኑ ጳዚዮን፣ ሰምጴር የተባሉ ዕንቁዎችም የማይመሳሰሏቸው ናቸው። አሁንም በበዓላቸው ምልጃን ለምናዘወትር እኛን ክፋትን የተመላ መስቴማ እንዳይተናኩለን መዓትን የሚያቆርር የመለኮቱ ኃይል ሁላችንም ሕዝበ ክርስቲያንን ይጠብቀን ለዘላለሙም አሜን። በስማቸው የተጠመቅን እኛ ክርስቲያኖችም ለተናቀ ለመቃብር ከሚሰግዱ ለማይሰሙ አማልክት ከሚሰዉ ከሰነፎች ወገን አይደለንም። ጻድቃንንም ከሚቃወሙ ወገን አይደለንም። ከእረኞች አለቃ ከበጎች ወገን ተገኝተናል እንጂ በሦስትነታችሁ ቅባትም የታመንነን እንጂ። ፈቃዳችሁን በልቦናችሁ ውስጥ ዝሩ። ርኩሳን መናፍስትን ከአንድነታችን አጥፉ። ልመናችንን ወደ ጆሮአችሁ አስገቡ። በጉም እንደ ቀለበት በዕጣቶች እንዲያስገባው አድርጉ። ስማችን በእያንዳንዱ ከጓደኛው ጋር ከአምደ ወርቅ ዘንድ ጻፉ። በሥላሴ ላይ ክፉ ነገርን የሚናገሩትን ከልቦናቸው አቅንተው ክህደትን የሚናገሩትን መራራ መርዝን የሚተፉትን እንደ እፉኝትም የሚከፉትን በመጨረሻቸውም ሌላ ነገርን እንዳያመጡ ልዩ ክህደትንም እንዳያስነሱ ከምድር ለይተው ያጠፉ ዘንድ መምህራኖቻችን ከተሰበሰቡበት ቦታ ስማችንን ጻፉ። ስለዚህ መናፍቃን እንደ ሰዶምና እንደ ገሞራ ይደምሰሱ፣ እንደ ሰብአ ትካትም ከደይን አይነሱ፣ ከሲኦል ጉድጓድም አይውጡ ለዘላለሙም አሜን። የሁሉ ፍጥረታት ገዢዎች ሆይ ይህን መጽሐፍ በትጋት በመመርመር የሚጽፉትን፣ የሚያጽፉትን፣ የሚያነቡትን፣ የሚተረጉሙትን ቃሉንም በመንፈሳዊ ጆሮ የሚሰሙትን የአበው ቀደምት የቅዱሳን ነቢያት
የሐዋርያት የሰማዕታትና የጻድቃን ስማቸው ከተጻፈበት ዓምደ ወርቅ ከሁሉም ሕዝበ ክርስቲያን ጋር ጻፉ። በሺህ ዓመት ግብዣ አስቀምጡኝ። በዚህ ዓለም ሀብተ ሥጋ በሚወጣው ዓለም ሀብተ ጸጋ አድሉን። እስከ መጨረሻውም ከሰይጣኑ ወጥመድ ሰውሩን። የጻፈውን ያጻፈውን የሚያነቡትን የሚተረጉሙትን ካህናት ቃሉን የሚሰሙትን ወንዶችንም ሴቶችንም የክርስቲያን ወገኖች ሁሉ እግዚአብሔር በመንግሥተ ሰማያት የአብ የወልድ የመንፈስ ቅዱስ ቸርነታቸው ከአገልጋዮቹ ከሕዝበ ክርስቲያን ጋር ይኑር በአንድነት ይማረን ለዘላለሙ አሜን። አብ ወልድ መንፈስ ቅዱስ ያደረጉት ታምር ነው። እርሳቸውና ምሕረታቸው ከእኛ ጋር ይደር ለዘላለም አሜን። ዝሙትን የሚወድ በሐሰት የሚምል ሰንበትንም የሚሽር አንድ ሰው ነበር። የሚሠራውም ሥራ ሁሉ የከፋ ነበር። ከዕለታት በአንዲቱ ቀንም አንበሳን እያደነ ከከተማው ወጣ። በመንገድም ከዘንዶ ጋር ተጣላ። ያ ሰውም አብ ወልድ መንፈስ ቅዱስ ሆይ አድኑኝ፣ ሳራንም ከንጉሥ እጅ እንዳዳናችኋት እኔንም ከዚህ ዘንዶ አውጡኝ። እኔ ባሪያችሁ እማልዳችኋለሁ። ዛሬ ነፍሴን በጥርሱ እንዳያጠፋት ከዚያ አውሬ አድኑኝ ሲል ጮኸ። እንግዲህስ ወዲህ ከዚያ አውሬ ካዳናችሁኝ እኔ አገልጋያችሁ መታሰቢያችሁን አደርጋለሁ፣ ለስማችሁም ምጽዋትን እሰጣለሁ አለ። እንጊዜም አብ ወልድ መንፈስ ቅዱስ ልቡን አጸኑለት። ከወገቡ ያለውን ቢላዋ አሰበና ጩቤውን መዞ ጀርባውን ወጋው። የዘንዶውም ኃይሉ ደከመ። እንጊዜም አብ ወልድ መንፈስ ቅዱስ እንዲህ አሉት፣ ወደ ሀገር ተመለስና ያየኸውን ታምር ንገር አሉት። ያም ሰው ጌቶቼ ሆይ ስማችሁ ማን ነው አላቸው። አብ ወልድ መንፈስ ቅዱስም መልሰው እኛ ሥላሴ እንባላለን አሉት። ይህም ተናግረው ያን ሰው ተሰወሩት። ከዚህ በኋላ ፈጽሞ እያደነቀ ወደ ከተማው ተመለሰ። በመንገድም እንዳየውና እንደሰማው አድርጎ ለሰዎቹ ተናገረ። እርስ በርሳቸውም ከዛሬ ጀምረው የሐዋርያትን መታሰቢያ እንዳደረጉት እንደ ቀደሙት አባቶቻችን ሥርዓት እናድርግ ተባባሉ። ያ ሰውም መታሰቢያቸውን ማድረግ አዘወተረ። ንጉሡም ያየውንና የሰማውን ሁሉ ያስረዳው ዘንድ ወደዚህ ሰው ላከ። እርሱም ወደ ንጉሡ ሄደ። ያየውንና የሰማውን ለንጉሡ ነገረው። ንጉሡም እኔ መቅደሳቸውን እሠራለሁ አለ። ከዚህም በኋላ መቅደሳቸውን ሠራ። በወርቅና በብርም አስጌጣት። ለስማቸውም መሥዋዕት አስገባ። እንጊዜም ያ ንጉሥ ተኛ። አብ ወልድ መንፈስ ቅዱስ ወደ እርሱ መጥተው ነቢዩ አቤቱ ንቃ፣ ለምን ትተኛለህ እንዳለ ተነስና ከአንተ ጋር እንጨዋወት። በማይዝግና በማይጠፋ በወርቅ በብር የተጌጠች አገራችንንም ታይ ዘንድ ከእኛ ጋር ትሄዳለህ። እነሆ የሕይወት ማደሪያ ተዘጋጅቶልሃል አሉት። ንጉሡም ከሞት ተለይቶ ተነሳ። ከነሥጋውም አሳረጉት። በደስታም ገነት ወደ ተከፈተበት ዕረፍትም ወደ ተዘጋጀበት አስገቡት። ከመላእክትም ጋር አስቀመጡት። ራሱም ላይ የብርሃን ዘውድ አደረጉለት። ነቢዩ በራሱም ላይ ከከበረ ዕንቁ የተሠራ ዘውድን አየ። ያን ጊዜም ሁሉም ሕዝብ ስለ ንጉሡ መጠራት አመሰግኗቸው። የሥላሴንም ስም ተመሰገነ። ይቅርታቸውና ምሕረታቸው ከአገልጋዮቻቸው ከሕዝበ ክርስቲያኑ ጋር ይሁን ለዘላለሙ አሜን።